እና ይህንን ላደረጋችሁልን ሁሉ እናመሰግናቸዋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ላደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። አባቱ አንድ ልጅ ነው ያለችው፣ ባለቤቱም አለች። እንግዲህ በእንትን ነገር በጋራ ሁላችንም አንድ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ይስጥልኝ። ስለመጣችሁ እናመሰግናለን። አባቱ አንድ ቃል ቢናገሩና እንግዶችን ቢያመሰግኑ ምንም የምለው ነገር የለ። ለዚህ እንትን ህይወቱ ካለፈችበት ቀን ጀምሮ ሁላችሁም ላደረገች እግዚአብሔር ይስጥልን። ሁሉም እግዚአብሔር ቀናው በሰላም ሁሉም ደግሞ እንደሱ እንዲሰጠው አሁን ዛሬ ያገኘሁት ትምህርት ምንም አላውቅም ነበር። ይህን ያህል ሰርቷል ብዬ አላሰብኩም። ይህ ታሪኩን በመስማት በጣም ወላይታ አካባቢም እንዲሁም በየሀገሩ ልዩ ልዩ ስራ እንደሰራ ነው ከወንድሞቹ የሚነግሩን። አባታችን ይቅርታ ቀጥታውን ወደ ቆሞስ አባ ወልደ ገብርኤል እሳቸው የመጨረሻውን ቃለ ምዕዳን ይሰጡናል። ይሄ ሊሆን ግድ ነው። አባታችን እግዚአብሔር ያረጋጋዎት፣ እናታችን እግዚአብሔር ያረጋጋዎት፣ የትዳር አጋሮ እህታችን እግዚአብሔር ያረጋጋሽ፣ ወንድሞቻችንም አይዟችሁ። ስላላልሰራ ሰው ነው የሚለቀስ። እሱማ ቅዱስ ቃሉን ስንጠቅሰው ወደ ዘላለም ደስታ ግባ እኮ ነው የሚለው። ጊዜያዊ ደስታ ጊዜያዊ መኖሪያ ለአንተ አይደለም፣ ወደ ዘላለማዊ ደስታ ግባ ብሎ ስለጠራው ከዚህ በኋላ ምን ይላል ቃሉ? ወእምድኅረ ዝንቱ ንግሥናከ፣ ነፍሱ ከስጋው ስትለይ ከቤት ሰው የነበረው አስከሬን ተብሎ በሰው ጫንቃ ሲወጣ እንደገና አዳም መሬት ነህና ለጊዜው ወደ መሬትነት ተመለስ ተብሎ ወደ መቃብር ሲወርድ አልቅስ። ወእምድኅረ ዝንቱ፣ ከዚህ በኋላ ግን ይላል ትወዱታላችሁ አይደለ? ሁላችሁም እኛም እንወደዋለን፣ እናንተም ትወዱታላችሁ። የመውደዳችሁ ደግሞ መግለጫ አንድ የቤት ስራ ይሰጣቸዋል። ወእምድኅረ ዝንቱ ንግሥናከ፣ ከዚህ በኋላ ልቅሶህን ሐዘንህን ተው። ስለምን? ከመታይረፍ ነፍሱ ለዘሞተ፣ ያ ካንተ በአጭር ዕድሜው የተለየው ቤተሰብህ በነፍሱ እረፍት ያገኝ ዘንድ ይላል። እናንተ የምታዝኑ ከሆነ እረፍት አያገኝም። በጣም ከባድ ነው መረጋጋቱ። እግዚአብሔር መንፈስ ቅዱስ ያረጋጋቸው። ካህናቱ ከዚህ ቁመው መንፈስ ናዛዜ ወመናሀየ ለሰብኦሙ ፈኑ፣ እሱን ማረው ክንፈ ገብርኤል፣ በሱ ምክንያት በሐዘን የቆሰሉትን ደግሞ የሚያረጋጋውን የሚያጽናናው መንፈስ ቅዱስ በእነሱ ላይ አሳደር ነው የሚል ቤተክርስቲያን ይህን ነው የምትለው። መንፈስ ናዛዜ ወመናሀየ ለሰብኦሙ ፈኑ፣ ለቤተሰቦቹ በሐዘን ለቆሰሉ መመለስ መጽናናት ላቃታቸው የሚያረጋጋውን መንፈስ ቅዱስን በእነሱ ላይ ያሳድርባቸው። ሰው ሰውን ሊያረጋጋው አይችልም። ሰው ሰውን ሊያጽናናው አይችልም። አንተ ግን ትችላለህ። እሱ ያጽናናችሁ፣ እሱ ያረጋጋችሁ። ወንድሞች፣ የሥራ ባልደረቦቹ ተረጋጉ። አልሞተም፣ ሕያው ነው። በእውነት በስራው እናምናለን። በዚህ ምክንያት ያረፉ ሁሉ ሕያዋን ናቸው። ወደ ዘላለም ርስታችን ስለተሸጋገሩ እኛም ነገ ወረፋ ነው የምንጠብቅ። በክብር ያሳርፍልን። ወጣችሁ ወርዳችሁ በዚህ ፀሐይ ላይ ቆማችሁ የሸኛችሁን ደስታ ይመልስላችሁ። አጋዕዝተ ዓለም ሥላሴ እንቅልፍ አጥተው የረዳቸው ለዚህ ማዕረግ ያበቃቸው በዙፋናቸው በክብር ያሳርፉልን። ቤተሰቦቹ በዕድሜ ቤትና ይጠብቁልን። አቤቱ ቅዱስ አምላካችን ሆይ አገልጋይ ክንፈ ገብርኤልን በቅዱሳኖች ርስት አሳርፍልን። ሀገራችን ኢትዮጵያን ሕዝቦቿን በሰላም በበረከት ጠብቅልን።
ከእናታችን ከንጽሕት ከቅድስት ድንግል ማርያም ፍጹም በረከቷን አድለን አገልጋይ ክንፈ ገብርኤል በቅዱሳኖቹ ርስ አሳረፍልን። እንዲህ እያል ቅዱስና ሕያው ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ በደልን ይቅር ባይ ንስሐን የሚቀበል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት ድረስ የሰራችሁትን በደላችን ሁሉ ይቅር ይበላችሁ። አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም በዚህ ቅዱስ ቦታ የተሰበሰባችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በደልን ኃጢአትን ሁሉ ይቅር የምትል የኔንም የሕዝቦችን በደል ይቅር በለን። በእውቀት ባለ እውቀት በስህተት በግድፈት የተሰራ የማይሰራ ኃጢአት እግዚአብሔር ይፍታ። ነፍስ ይማርልን። መልእክት አለን። አንደኛ ከዚህ በመልስ ከቀብር በኋላ በቤታቸው በመኖሪያ ቤታቸው የተዘጋጀ ጸበል ጸዲቅ ስላለ በቤታቸው ተገኝታችሁ ጸበል ጸዲቅ እንድትቀምሱልን በማለት መልእክታቸውን አዘንተኞች ያሳስባሉ።
አጨክንም ነበር እኮ እንዴት አስቻለው ወንዴ